የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ስለኝም በቃ የምናመልከውን ጥጃ ስሩልን አሉ። ጥጃ ተሰራላቸው፣ በሉ ጠጡ። ከዛ ምን አሉ ይላል? ምን አሉ ይላል? ከዛ ዘፈኑ ይላል። ኦኬ። የእግዚአብሔር ቁጣ ግን ነደደች ከዛ በኋላ ማለት ነው። ወዳጆቼ እንደ ቀልድ የምታዩት ነገር ስለ ፍቅር ነው፣ ስለ ሀገር ነው፣ ስለ ውበት ነው የምትሏት ነገር እንዴ! እግዚአብሔር የፈጠራትን ልጅ ነው ያደነቃት። ዳሌዋ፣ ጡቷ፣ አይኗ፣ ከንፈሯ ያለው የእግዚአብሔር ፍጥረትን ነው። ያው እግዚአብሔርን ነው ያደነቅ ያለው። በዛ ውስጥ የምትሉኝ ሰዎች ካላችሁ ግቡና እስኪ እንወያይ እንደ እግዚአብሔር ቃል። በዚህ ልክ ወንጌል እንዴት እንደተቀላቀለባችሁና እንደተበረዘባችሁ ነው ግራ የሚገባኝ። እኔ ዳር አትበሉ። አንዳንድ ሰዎች በቃ ውልቅ ብላችሁ መውጣት ከፈለጋችሁ ሂዱ። ሁለት ቦታ ረግጠ ይሄንንም ይዘ አይሆንም ወንድሜ። ወንጌል ከሆነ ወንጌል ነው በቃ። አይ ችግር የለውም ይሄም ስለ እንትን ነው ይሄም ስለ እንዲህ ኮምፕሮማይዝ እያደረግክ አትቀጥልም ነው በእግዚአብሔር ቤት ውስጥ መሄድ ከሆነ በቃ መሄድ ይቻላል እኮ ወዳጆቼ። ሰውን ብላችሁ ነው እንዴ የምትቀመጡት? እግዚአብሔር እኮ ነው የሚያያችሁ። የእግዚአብሔር አይኖች በምድር ሁሉ ናቸው፣ ክፉንም ደጉንም ይመለከታል፣ ያይሃል እግዚአብሔር። ስለዚህ ለምን የቤተክርስቲያን ፓስተርን እንዳያይ፣ የሆነ ነብይ እንዳያይ፣ የሆነ አገልጋይ፣ የሆነ ሽማግሌዎች እንዳያዩዋችሁ ነው ተመሳስላችሁ ያላችሁት? እንዴ ሂዱ፣ በእውነት በነፃነት ፈታ በሉ እንዴ። በቃ ለምን ትጨናነቃላችሁ? ለምን ተሸማቃችሁ? ራሳችሁን ሳትሆኑ ለምን ትኖራላችሁ? ቅድም አብዬ አንድ ነገር ስትናገር እንዲህ ታክሲ ውስጥ ወደ ስራ ቦታ ስንሄድ እንደዚህ ዘፈን ይከፈታልና ዘፈን እንሰማለን ግን አናዳምጥም ብለሃል። እና ኦፍኮርስ ሊሆን ይችላል፣ ያጋጥማል። እኔ ከዚህ በፊት ቆይቷል ትንሽ እኛ ቸርች ወንጌል ቸርች ጠዋት ፕሮግራም ከመጀመሩ በፊት የጸሎት ጊዜ አለ። ሄደ ተንበርከከ ትጸልያለህ። ፕሮግራሙ እስከሚጀመርበት ሰዓት ድረስ ገና እንደገባ ፕሮግራም ጠዋት ላይ ጸሎት ነው። መንበርከከ ያለ መንበርከከ ይዘህ ነው የምትበረከከውና የሆነ ጊዜ እንዲህ ያው ተንበርከክ ያለው አሉ እየተጸለየ ነው። በርከክ ብዬ አንድ ትልቅ ሴትዮ ናቸው፣ እናት ናቸው። እና ስለ ንስሐ ነው ጸሎቱ የነበረው። ጌታ ሆይ ምህረት አድርግልን እየተባለ እየተጸለየ የኦሮምኛ ዘፈን ነው፣ አንጀት የሚበላ ነው። ኢፈመናጎድ የሚል ሴትይቷ ትለበልበዋለች ነው ምልህ። ከአጠገቤ ተንበርከካለች። በእንባ እጇን አንስታ ነው ኢፈመናጎድ እያለች። አሁን ዘፈኑን ሙሉን ስለማልለው ነው። እና ሰምታ ነው። ኦፍኮርስ ይሰማል፣ ውስጥ ይገባል። እንደዚህ ያጋጥማል አንዳንዴ። እሱ ልረዳ እችላለሁ። ሴትይቷ ሽክሽክ በቃ ይፈመናጎድ እያለች ማለት ነው። ያው ምህረት አድርግልኝ ነው ይቅር በለኝ ነው። ግን እንዴት እንደሳኩ ግን እንዳትጠይቁኝ። እና አሁን ግን ወንጌል ሆኖ መምጣቱ ግን ዘፈን ወዳጆቼ፣ ወንጌል ሆኖ ዘፈን መጣ ዘንድሮ። ባካችሁ። እሺ ጂቢዬ ለአንተ እድል ልስጥ። ታች ሼር፣ ኮፒ ሊንክ፣ ታፕ እያደረጋችሁ ቀጥሉ። ጌታ ኢየሱስ ይባርካችሁ። ጂቢዬ ለአንተ ልስጥ እድል። ኦኬ እንግዲህ ጥቂት ሀሳቦችን እንትን ለማለት ፈልጌ ነበረ። በአጋጣሚ
የሆነ ቦታ ደረስኩኝ፣ ግን ትንሽ ልናገርና በቃ ታች ቆያለሁ ወይ በኋላ እመለሳለሁ ቦታ እንዳልይዝ። ባጭሩ አንድ ቅድም ልጅ የራሱን ሀሳብ መግለጥ ፈልጎ ነበረ፣ ግን ሞር ፎከስ እንዲያደርግ ስላደረከው አይ ቲንክ አቅጣጫውም እሱ ስለሆነ ለምንድን ነው እንደዛ ያለው የሚለውን አውድ ማየት መመርመር እና መነጋገር ቢቻል ኖሮ ፈርዘር ብዙ ሀሳቦች እንደሱ ነበር። ግን ዘፈን በየትኛው መስፈርት በየትኛው መንገድ ወንጌል ሆነ አያውቅም። ወንድማችን ያው ቅድም እንዳልከው ነው፣ ደሬን መሳደም ሆነ ማንጓጠጥ ምናምን ከባድ ነው። ግን ኦልሬዲ ከሳተ ደግሞ እንዲመለስ እንደ ክርስቲያን የምናደርገው ነገር ካለ ማድረግ ነው እንጂ እየወጣ በሚናገራቸው ንግግሮች በፊቱ ማንነቱ ዛሬ የሚናገረውን ነገር ኮምፕሮማይዝ ለማድረግ መሞከር በራሱ ችግር አለው። ይሄ ነው ችግሩ ደግሞ ለክርስቲያን፣ ለኛ ለፕሮቴስታንቶች ወሳኝ የሆኑ ጉዳዮች ሲመጡ እስከ መሰየፍ የሚያስደርስ እንኳን ቢሆን ለመሰየፍ ዝግጁ ያለ መሆን ሁኔታ አለ። ለዛ ነው አሁን ያሉ አንቱ ያልናቸው አገልጋዮቻችን በተለያየ መንገድ በጥቅምም በተለያየ እንትን ዳይቨርት አድርገው ያሉት ከጌታ ሌላ ወደሚያሳድራቸው እንትን ሄደዋል። 1 2 3 ብለህ ቁጥር ብትሉኝ የሚተርፍ ሰው አይኖርም። this is the reality now። ይሄ ፕላትፎርም ያው ከያለንበት በዚህ መልኩ እንድንሰባሰብ እንድነጋገር ስላደረገ it's hard to judge የሆነ የአንድን ሰው ቁመና ይሄ ነው ለማለት አልችልም። ግን የምናውቃቸው ደረጃን ሳይሆን የተሻሉ በቃ አሁን በአሁን ሰዓት ጥሩ ቁመና አላቸው የምንላቸው ሰዎች እንኳን they compromised ክርስቲያናዊ ህይወታቸውን ኮምፕሮማይዝ አድርገውታል። አንዳንዶቹ በሳይለንስ ውስጥ ሆነው፣ አንዳንዶቹ ደግሞ ቦልድ ወጥተው ይናገራሉ። እና የገጠመን ነገር በጣም ወንጌል በጣም አስቸጋሪ፣ ወንጌላዊ ማለት ኢየሱስ ያድናል ብሎ መናገርም ማመንም ከባድ በነበረበት ዘመን ስንት ሰው ህይወቱን ለአደጋ አጋልጦ ወንጌል ለኛ እንዲደርስ እንዳላደረገ፣ አሁን ወንጌል ደግሞ በቀላሉ በየአደባባዩ መናገር የሚቻልበት በሚመስልበት ጊዜ ደግሞ የቀደሙት አባቶቻችን በዚህ ደረጃ ወርደው ስናይ ደግሞ በጣም ነው የሚያሳዝነውና ቅድማቤ ሲናገር ነበር፣ ያሳዝናል። ዛሬ ለራሳችን መፍራት አለብን። አስቸጋሪና ቻሌንጅ ሲመጣ መቆም እንችላለን ወይ? በእውነት ክርስቶስን ለመግለጥ እስከ መስዋዕት መሄድ እንችላለን ወይ የሚል ጥያቄ ሁላችንም ማንሳት ይኖርብናል ብዬ አስባለሁ። ስንነካ እኛ ማንን? በተረፈ ወንድማችን ያው የሆነ ሰው ሲናገር ነበረ 6-7 ዓመት አድርጓል ብሏል። ኤግዛክትሊ በጣም የሚዘገኑ ነገሮችን ተናግሯል። በብዙ መልኩ ሪች አውት ላደረገው ሞክሬ ነበረ፣ ተወሰነ አግኝቼዋለሁ፣ ግን አልተቻለም። እየባሰበት ሄደ። አሁን በድሮ ክሬዲቱ ደሬን ስናየው አሁን የሚናገረውን ነገር ቫልዩ ሰጥተን ለመከራከር ወይም ለመወያየት በቃን እንጂ ገና ከጀምሮ ገና ኦልሬዲ ፌል አድርጓል። ይመለሳል ወይ እግዚአብሔር ያውቃል። እኛ ከመጸለይ ውጭ ሌላ ምንም ልናደርግ አንችልም። he failed it again። ደጋግሞ ነው ፌል ያደረገው። የዚህኛው ደግሞ ያው ባሰበት። በሌላ ማይንድ ስቴት ውስጥ ነው ያለውና አፉ በሉት ማለት ነው። በቃ አላብዛባክ ንቃ። እሺ ጂቢ አይኖ እንትኑን ሐሳቡን ተረድቼዋለሁ። እውነት ለመናገር እችን 7 ዓመት ምናምን ያለበት ነገር ትንሽ እንትን ይላል። 27 ዓመት ግን ዝም ብሎ ነበረ፣ ተመችቶት ነበረ ማለት ነውና እችን 7 ዓመት ግን አልተመቸውም። አየህ 27 ዓመት ለሱ የብርሃን ዓመት ነበረ። እቺ 7 ዓመት ለሱ ጨለማ ሆነችበት። አይ ቲንክ 27 ዓመቷ ግን ተመችታው ነበረ እና የሰላም ጊዜ ነበረ ማለት ነው ለሱ። እኔ አሁን ተው ሌላ ፖለቲክስ ውስጥ ምናምን መግባትም አልፈልግም። እኔ እንደዛ አይነት ነገር ጀስት እዚህ ሐሳብ ላይ ብቻ ነው ማውራውና እንነጋገር ከተባለ ግን እንደው በሌላ ፕሮግራም በሌላ ቤት አሁን የቤት እንደዚህ አይነት እንትን ውስጥ ስለማንገባ ማለት ነው። እግዚአብሔር ግን ቅን ፈራጅ አምላክ ነው።
ሌላው ሌላው ግን አንዳንድ ሰዎችን በጣም እየታዘብኳችሁ ነው። እኔ ብታዘባችሁ ባልታዘባችሁ ምንም በህይወታችሁ ላይ የሚጨምረው የምቀንሰውም ነገር የለም። ግን ከአንዳንዶች እንትን የቴዲ ዘፈን ይሻልናል፣ ከአንዳንዶች ጴንጤ የቴዲ ዘፈኖች ይሻሉናል ምናምን የምትሉ ሰዎች ከና አባባሉ ከማታውቁት መልአክ የምታውቁት ሰይጣን ይሻላል ምናምን የሚባል አባባል እየጠቀሰ እንግዲህ እናንተ የመረጣችሁትን ሰይጣን ያዙ፣ የመረጣችሁትን ህይወት ያዙ። ኦኬ እንደው ከማላቀው መልአክ የማቀው ሰይጣን የሚባል አመለካከትና ሐሳብ ውስጥ ገብቼ ከምጨማለቅ እንደው ማቀውን እውነት ይዤ እስከ መጨረሻው ብሄድ ነው የምመርጠው። የሰይጣን ምንም መልካም የለም። ከዝንጀሮ ቆንጆ ቢመርጡ እንደሚባል ነው። የዝንጀሮ ቆንጆ ስለሌለው ማለት ነው። እና ሰይጣንን አቆላምጠህም ጥራ መልካምነት የሰይጣን ምን መልካም አለው? ወዳጆቼ እንዴ ከሰይጣን እንዴት መልካምን ነገር ለመፈለግ መሄድ በራሱ እኮ በጣም ምን ያህል እንደታመመን ያሳየናል። ብቻ እኔ በአጭር አማርኛ የምነግራችሁ ተመቻችሁ አይደለ? ከአንዳንድ መዝሙሮች የቴዲ ዘፈን ተመቻችሁ አይደለ? መንገዱን ጨርቅ ያድርግላችሁ፣ መንገዱን ጨርቅ ያድርግላችሁ። በዛ መንገድ ግን መዳረሻችሁ ሲኦል ነው እያልኩ ያለሁት። እና መልካም የመሟሟቅ ዘመን ይሁንላችሁ፣ በሲኦል ካምፋየር የመቀጣጠል ዘመን ይሁንላችሁ። እንዴትም ኮምፕሮማይዝ ግን እንዳታደርጓት ይችን ጉዳይ ወዳጆቼ ባካችሁ። እንደ የትም ነው ምላችሁ የሆነ የሚያደክም ልብ የሚያዝል ምናምን እንዴ ገና እኮ ፈተና አልመጣም፣ ገና መከራ እኮ አልመጣም፣ ገና የሆነ ስደት ምናምን እኮ አልመጣም ወዳጆቼ። ገና ጃስ ተብላችሁ እንዴ እኔ አሁን አንዳንዱን ዝም ብዬ ኮመንት በቃ ደረጀ እንደዚህ ሆነ እኔ ምን ተስፋ አለኝ ምናምን የሚል ሰው አለ። አየህ ደረጀ ላይ የተንጠለጠለ እምነት ይዘ ማለት ነው። ደረጃ አይደለም ማንም ለምን እንደፈለገ ለምን አይሆንም? ኢየሱስ ሲገባ እኮ በግልህ ነው የገባ። ኢየሱስ የእግዚአብሔር ልጅ በግል ነው የገባ እንጂ በደረጃ አይደለም የገባብህ። ኦኬ ረጅም ዓመት ነበረ፣ አዎ እያገለገለ ነበረ፣ አዎ መዝሙሮቹ አሁንም ይሰማሉ፣ አዎ ጌታን በሱ አገኘ፣ አዎ ሲደክምስ የራሱን መዝሙር ደግሞ ስማ፣ ጸልይለት ለደከመ መንገዱ ለተጣመመ የሚል መዝሙር አለ አይደል? ስማ። ግን ንግግሩ ደግሞ ሌሎቹን እንዳያስት ዘፈን ወንጌል ነው ብሎ ሲመጣ ደግሞ አይደለም ወንጌል ዘፈን ወንጌል ሊሆን አይችልም ብለ ቦልድሊ መናገር አቋምና እንትን ማንነት ሊኖር ግን ይገባል። አዎ እውነት ነው ምናምን ወደሚል አጀንዳ የምትለወጥ ከሆነ ዳርዳሩ የዘፈን ዳርዳሩ ምንድን ነው? እስክስታ ነው። በቃ በፍጹም ኮምፕሮማይዝ እንዳታደርግ ነው የምለው። እሱ ብቻ አይደለም ነው የምላችሁ። ሌላውን ትልቅ አይከን አድርጋችሁ የምታዩት ካለ ነገ ሊደክም ይችላል። ነገ ኢየሱስ ጌታ አይደለም ብሎ አደባባይ ሊናገር ይችላል። ሶ ዋት ምን ይፈጠር ታዳሽ? ምንድን ነው የምትሉት? ስለዚህ ደረጃ ላይ የተንጠለጠላችሁ ሰዎች ወረድ በሉና ጌታ ኢየሱስ ክርስቶስ ላይ አይናችሁን አድርጉ ነው እያልኳችሁ ያሉት። ኦኬ ህይወት መንገድ እውነት ህይወት መንገድ ደረጃ ሳይሆን ኢየሱስ ነው። በዘፈን የሚሰበክ ወንጌል የለም። በዘፈን ተሰብኮ የሚያውቅ ወንጌል የለም። ወደፊትም አይኖርም። እርኩስ ነው። እርኩስ ነገር ነው ዘፈን። በቃ አሉ አንዳንድ አሁን የመጡ ሰዎች ዘፈን እኮ ማለት ትርጉሙ የዘፈን ትርጉሙ ሲተነተን ኮሜንተሪው ይሄ ማለት እኮ አይደለም እንደዚህ አይደለም ብለው 4 5 6 ነጥብ የሚዘረዝሩ ደግሞ እንትኖች መጥተዋል። የኔ አባት ወንድሜ ተው ዝርዝሩንም ምኑንም አንተ ቁጭ ብለህ አጥነው። ዝርዝሩን ቁጭ ብለህ አንተ ይኸው ስለ ዘፈን ግን የሆነ ትንታኔ ምናምን እንድትሰጠኝ ሳይሆን ብትችል ስለ እግዚአብሔር ቃል አውራ ነው። ያንን ነው እያልኩ ያለሁት። ኤኒዌይስ እንቀጥላለን። እሺ አዲ ነው ወደ አንተ ልምጣ። አዲ ነው አለ አድኖ ከሌለ ወደ ሮቦት። እሺ ተባረክ ጋዬ ሁላችሁንም ሰላም ብያለሁ። ጸጋና ይሰማል አይደል? አዎ ትሰማለህ። ያ አይሰማም? ንቃ ትሰማለህ። አይሰማም? ትሰማኛለህ? ያወራው ነበር። ሰላም ብያለሁ።
እሺ ሰላም ብያለሁ። ሁላችሁንም ጸጋና ሰላም ይብዛላችሁ። ትንሽ ኔትወርኩ እየያዘ ነው መሰለኝ፣ ድምጽ ትንሽ ጎተት የማድረግ ነገር አለ። ተባረኩልኝ። የሰማው ነበርና ምንም ይሄ ግልጽ የሆነ እንትን ነውና ዘማሪ ዶክተር ደረጀ አሁን የተናገረው ነገር ኮምፕሊትሊ ምንም መጽሐፍ ቅዱሳዊም አይደለም፣ የእግዚአብሔር ቃልም ሐሳብም የሚደግፈው አይደለም። ቴዲ ወንጌል ነው የሰበከው። ቴዲን ዘፋኝ ብሎ መፈረጅ ይከብዳል ምናምን ይላልና አይደለም ሌላ ሰው ቴዲን ራሱን ቢጠይቁት አርት በምንለው ከአርቲስት ጎራ ሆኖ ዘፋኝ ነህ ወይ ብትሉ ዘፋኝ ነኝ ነው የሚለው። ዘፋኝ ደግሞ ስለማን እንደሚያቀነቅን ይታወቃል። ስለ ዓለም ነው፣ ዓለማዊነት ነው። መጽሐፍ ቅዱስ ደግሞ ዘፋኝነትን አይደግፍም፣ በፍጹም አይደግፍም። ወንጌል ከተባለ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። በስጋ ከዳዊት ዘር ስለሆነው ፍጹም ሰው ፍጹም አምላክ ስለሆነው ስለ ኢየሱስ ክርስቶስ ነው ወንጌል። እና እኔ ዶክተር ደረጀ ከቅርብ ዓመታት ወዲህ ምን እንደነካው አላቅም። ባለፈውም ጦርነት ሲሆን አንድ መንፈሳዊ ሰው ከሆነ ወደ እግዚአብሔር ይቃትታል ይጸልያል እንጂ ተዋጉ፣ ባንክ ዝረፉ እንደዚህ እስከ ማለት ሲያወራ ነበርና ዶክተር ደረጀ ይሄን የሚሰማ ከሆነ እንደዚህ ሐሳብ ከመስጠት ዘፈንንም ዘፋኝንም ከመተቸት ምንም የድሮ እንትንን ሳናደንቅ ሰምተናል። አሁንም እየተባረክንበት ያለ ነው ጥሩ በነበር ጊዜ። ግን አሁን ራስህን ተመልከት። መንፈሳዊ ሰው ባይዘው ራሱን ነው የሚያየው። ራስህን ተመልከት። ያለህበት እንትን እኔ ትክክል ነው ብዬ አላምንም። ቴዲን ብትጠይቅ ቴዲ እኮ ራሱ ዘፋኝ ነኝ ብሎ ነው የምናገረው። እንደው ኢንተርቪው አላረግንም እንጂ ባይዘው እኔ እንደዛ ነው ማምነው። የኔ ፊሊንግም ነው የኔ እምነትም ነው። ቴዲ መዝፈኑ ራሱ ትክክል እንዳልሆነ ያውቃል ብዬ ነው ማስበው። ስለ እግዚአብሔር በደንብ ስለሚያውቅ ማለት ነው። አመነም አላመነም የራሱ እንትን ነው። መዝፈኑ ትክክል እንዳልሆነ እሱ ራሱ ያውቃል ብዬ ነው ማስበው። የገባቸው ተመልሰዋል። ስለነሱ እግዚአብሔርን እናመሰግናለን። ስለነ ጥበብ ወርቅዬ፣ ስለነ ዘሪቱ ከበደ አንዳንዶች ያው ቅድም እንዳላችሁም አንዴ ዘፈን አንዴ መዝሙር እያደረጉ ተመልሰው ወደ ዘፈን ዓለም የተመለሱ አሸንፏቸው የሄዱ አሉ፣ ጥቅም ወደው ማለት ነው። ዶክተር ደረ ዘማሪ ነው፣ በጣም የተማረ ሰው ነው፣ በደንብ ነገሮችን አገናዝቦ የሚያውቅ ነው። ግን እንደዚህ ራሱን ዝቅ ባያደርግ ማለት እኛ እንደ ክርስቲያን እንጸልይለታለን፣ ሌሎችም ይጸልዩለታል። ግን እንደዚህ ባይሆን ማለት ወደ ድሮ እምነቱ ወደ ድሮ እንትኑ ቢመለስ መልካም ነው ብዬ አስባለሁ። እና ይሄ በፍጹም አይቻልም። በሁለት ማሊያ መጫወት አይቻልም። ወይ ጎራ መለየት ነው በቃ ቁርጥ አድርጎ ዓለማዊም ከሆነ እኔ ወደዛ ሄጃለሁ ብሎ ግልጽ እንትን ማለት ነው እንጂ በፍጹም ይሄ በጣም ከባድ ነው። ባይዞ ይሄ ቅድም እንቃየም ብለሃል። እንደዚህ በጣም የተባረክንባቸውም በእድሜም በብዙ ነገር ተላላቅ የሆኑ ሰዎችን መናገር ይከብዳል። ግን ስሳሳቱ ኖ ማለት ትክክል አይደለህም ማለት ይሄ ምንም ፌር ነው፣ በጣም ፌር ነው። እና ከስር እዚህ ውስጥ መሆናችሁ ከስር የምትሰሙ እውነቴን ነው። እኔ እንደው ከእናንተ መማር ፈልጋለሁ። ዘፈንንም ዘፋኝነትንም የሚደግፈውን የእግዚአብሔር ቃል ክፍል ብትሰጡኝ ደስ ይለኛል። ግን እኔስ በማውቀው እውቀት ዘፋኞች በቃ የእግዚአብሔርን መንግስት አይወርሱም። ይሄ ዚስ በጣም ሲሪየስ ነው። የንጉሱ ልጅ በዛ በዘፈነች ጊዜ ንጉሱን ስላስደሰተች ስለገባው መሐላ ብለው ነው። ምን አይል ዘፈን ፓወር ዮሐንስን አንገት ለማስቆረጥ ምክንያት የሆነው ዘፈን ነው። እና ልክ ለምሳሌ በመዝሙር እኛ ጌታን ወርሺፕ እንደምናደርግ ለጌታ እንደምንሰግድ ጌታን እንደምናመልክ ዘፈንንም ቁጭ ብሎ የሚሰሙና የሚዘፍኑ ሰዎች አወቁም አላወቁም የሆነ አካልን እያመለኩ ነው። ይሄም ማወቅ አለባችሁ። ግን ጌታ አይደለም።
ቱ ቢ ኦነስት እንደ ቀና ሰው እኔ ብንባል እኮ በዘፈን ምንድን ነው እየተደረገ ያለው? ዘፈን እኮ አሁን አልሰማም እኔ ሰምተናል እኮ ለዛውም ኤርፎን ጆሮአችንን እስከሚያሳብጥ ማለት ነው። በዓለምና በዓለማውያን በነበርን ጊዜ ማለት ነው የተሆነው መንፈሳዊ ስለሆነ የእግዚአብሔር ሐሳብ ፈቃድ ስላልሆነ እና ከዛም ዓለምም ደግሞ ውጪ ስለሆነን ማለት ነው። እና በየትኛው ዘፈን ነው እግዚአብሔር ሲከብርበት የነበረው? ዘፈን የት እንደሚሰማ እኮ ይታወቃል። መጠጥ ቤት፣ ጭፈራ ቤት፣ ሱሰኞች ጋር የተለያየ ቦታ ላይ እና ልክ እንደ አሁኑ ወይም እንደ ደረጀ ወይም እንደ ሌሎችም ጴንጤም ሆኖ እኮ አሉ። በቃ ማለት መወሰን አቅቷቸው ሁለቱን የሚቀላቅሉ አሉ። ሀብቱ ዜም ግን እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ ዘፈንን ዘፋኝነትን የሚደግፍ የእግዚአብሔር ቃል አለ ብዬ እኔ አላምንም፣ አላየውምም፣ መልካምም አይደለም ብዬ ይሄ ኢትስ ኖት ክርስቲያን ካልቸር፣ ይሄ የክርስትና ካልቸርም አይደለም። ዘምሩን የተባሉ ቅኔን ተቀኙ ነው የተባለው እና ደስ ያለው ይዘምር ነው የሚለው። ቅድም ስታነሱ ነበር በሉ ጠጡ ሊዘፍኑም ተነሱ ይላል እና እነዛ ወርሺፕ እግዚአብሔር ድንቅና ታምራትን ስንት አድርጎ ካወጣቸው በኋላ ሙሴ ሲቆይ ጣዖት ሰርቶ ሌላ አምላክ ፈልጎ ነው ወርሺፕ ሊያደርጉ የተነሱት። ሰዎች ዘፈን ሲዘፍኑ ሰምበዲን ኢቭን እንደውም በደንብ እስቲ አንብቡ። ዓለም ላይ ያሉ ዘፋኞች ታዋቂ ዘፋኞች ምንጫቸው ከየት ነው፣ አሟሟታቸው እንዴት ነው የሚለውን አንብቡ። ሲሪየስ ቴዲ እኮ ቢመለስ ወደ እግዚአብሔር ንስሐ ገብቶ እንዲመለስ እኮ ብዙዎች የሚማጸኑለት ሰው ነው። ደረጀ ተከከር እውነት እኔ ከልቤ ነው የማወራው። ሲና ስርዓት የሚባል ነገር አለ። ትልቅ ሰው ነህ፣ ትልቅ ዘማሪ ነህ ነበርክ። አሁን ያለህበት ስታንድ ግን ራስህን ተመልከት። ተባረኩልኝ። ቀጥሎ ወገኖች። እሺ ተባረክ፣ ጸጋ ይብዛል ወንድሜ። እታች ኮፒ ሊንክ ታፕ እያደረጋችሁ ቀጥሉ። ያው እዚህ ቤት በጨዋነት እንደ እግዚአብሔር ቃል ዲስሪስፔክት ባለማድረግ ነው የምናወራው። ስናወራ እንደ እግዚአብሔር ቃል ነው እያወራን ያለ ነው። ግን እውነት ሲወራ ይመራል። ይሄንን ምንም አትጠራጠሩ። ልክ አንድ ሰው ታሞ መርፌ ሲወጋ ፔን እንዳለው ህመም እንዳለው እውነት ይመራል። ብዙ ጊዜ ማለት ነው እውነት ይመራሉ። ግን መሮህም ቢሆን ዋጠው ነው ለፈውስ ይሆናል። ያ የምትወጋው መርፌ ፔን አለው። ህመሙን ችለህ ነው መድኃኒቱን የምትወስደውና እውነት ላይ ኮምፕሮማይዝ እንዳታደርጉ። በቃ ይመማችሁም እንደፈለገም ይሁን እውነት ነው። ሁል ጊዜ እውነት ነው፣ አጭርና ግልጽ። ሰሞኑን ደግሞ በተለይ እኔ ምን አይነት ኮሽታ እንዳገኛቸው አላውቅም። እኔ ብዙ ዘማሪዎች ምን አይነት ኮሽታ እንደገባባቸው አላውቅም። አሁን እነ ሶፊያንም አይታችሁ ከሆነ እኔ እኮ ብዘፍን አሁን ወጥቼ ብዘፍን ቴዲ አንደኛ ነው አይደል? እኔ አንደኛ ሆናለሁ፣ ቴዲ ሁለተኛ እሆናለሁ እያለች ነው ሰሞኑን። ሰምታችኋል? ወጥቼ ብዘፍን አው ትላለች። ብርቱካንም ደግሞ ማለት ነው ማን ነው አንድም ጆሲ ነው ምናምን ጆሲ ነው አይ ቲንክ ጆሲ ነው ስሙ ከተሳሳትኩ አላውቅምና እሳቱን አቅልልኝ የሚል ፌስቡክ ላይ አስቀምጧል። እየሰማው ነው የቴዲን ዘፈን። እንግዲህ ያው ወደ እሳት መግባታችን አይቀርም፣ ግን እሳቱን ቀለል ሊያደርግልህ አይደል? እሳቱን እንትን ድፎ ዳቦ የደፋ መሰለ ቀለል ያደርግልኝ፣ ከበድ ያደርግልኝ። ወንድሜ ተው። ግን አንዳንዴ የእግዚአብሔር ምሕረትም እንደው ትዕግስቱም እኮ ልክ አለው። ዝምታ ግን ትልቅ ነገር ነው። አንዳንዴ ነው የምላችሁ። ዝም ማለት እኮ ይቻላል። ዝም ማለት በእውነት ዝም ማለት ይቻላል። አንዳንድ ነገሮችን እኮ ዝም ማለት ማጋ ነው የምትዳፈረው ከእግዚአብሔር ጋር የምትጣላው የምትጋጨው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ነው የምትጋጨው፣ ከእግዚአብሔር ጋር ነው የምትጣላው። መጽሐፍ ሲናገር ከእግዚአብሔር ጋር የሚጣሉ ምንድን ነው የሚሆኑት አለ? ይሰበራሉ ነው እንደሚለው፣ የሆነ ይጎዳሉ ነው እንደሚለው። ከእግዚአብሔር ጋር የሚጣሉ ይደቃሉ ነው የሚለው። የእግዚአብሔርን ክብር ነው የምትነኩት። ባይዘዌ እግዚአብሔር ደግሞ በክብሩ ቀናተኛ አምላክ ነው። በክብሩ ቀናተኛ አምላክ ነው እግዚአብሔር። መቼም ይሄንን ለእናንተ እንደ አዲስ መናገር አይጠበቅብኝም።
በሞቅታ አብዛኛው እኔ አሁን በተለይ ከረንትሊ ነው የምላችሁ ዘማሪ ምናምን ተብዬዎች በየጫት ቤቱ በየሺሻ ቤቱ በየምናምኑ የምትጽፉ ስላላችሁ መዝሙር እያላችሁ የምትጽፉት እንደዛ ስለሆናችሁ ትክክለኛ ዘማሪዎች እግዚአብሔር የሚፈሩ ዘማሪዎች የሉም እያልኩ አይደለም። ግን አሁን ላይ በየጫት ቤቱ በየሺሻ ቤቱ በየምናምኑ ቁጭ ብላችሁ ግጥም የምትገዙ ግጥም የምትጽፉ ሞቅ ብላችሁ ድብልቅ ብላችሁ ተል ብላችሁ መድረክ ላይ የምትወጡ ምናምን ስላላችሁ ብዙም አንዳንድ ነገሮችን ቦልድሊ ሰው ለመናገርም የከበደው አንዳንድም በእናንተ የተነሳ ነው። የለውም በለኝ እስቲ፣ እንደዚህ የሚያደርግ የሉም በለኝ እስቲ። የሉም ደፍራችሁ ታወራላችሁ። ይሄንን አሉ ግን ኖራችሁ ማለት ግን እናንተ ሪፕሬዘንት አደርጉናላ። እኔ ሲጀመር ሰው ሪፕሬዘንት አያደርገኝም ነው ብላችሁ የገባኝ ወንጌል የሆነ ሰንበዲ የሚባል ዘማሪ ሰንበዲ የሚባል ወንጌላዊ ሰንበዲ የሚባል ፕሮፌት ምናምን ላይ የተመሰረተ አይደለም ነው። እንደዛ የተመሰረተ አይደለም ወንጌላችን። ሲገባ ክርስቶስ በግል ነው የሚገባ። በግል የገባ ክርስቶስ ደግሞ እውነት ነው። በግል የገባ ክርስቶስ መንገድ ነው። በግል የገባ ክርስቶስ ሕይወት ጭምር ስለሆነ ማለት ነው። ሕይወት ጭምር ስለሆነ እና እነ ሶፊያ ሽባባው ማለት ነው ብንወጣ ዳር ላይ የቆሙ አይነት ሰዎች አሉ። አሁን ለንቃ ነው እንደምትወጪው የገባሹም ለንቃ አይደለም፣ ለኛ አይደለም። መውጣትም መግባትም ለሕይወት ነው። የገባሽ ክርስቶስ ለእውነት ለሕይወትሽ ስለሆነ ማለት ነው። እወጣለሁ እንደ ሕፃን ልጅ እንደዚህ የሚሉ ደግሞ አሉ። በወጣ ገፉኝ ወጣው ዓለም አቀፍ ቤተክርስቲያን አለ። አሁን ሰምቻለሁ ሰሞኑን ገፉኝ ወጣው ዓለም አቀፍ ቤተክርስቲያን ገፉ። እሺ ገፉ። ከዛስ ምን እናድርግ ታዲያ? ይሄ ነው ትልቁ ነገር። ሰው እኔ ግራ እየገባኝ ያለው እዛ ጋር ነው። ገፉሽ፣ ከዛስ ወጣሽ፣ ከዛ ዘፈንሽ፣ ከዛስ መጨረሻሽ። እሱንም እያሰባችሁበትና መውጣት ከፈለጋችሁ ይቻላል። የሆነ ነገር ማድረግ ከፈለጋችሁ ይቻላል። አታመቻምጩ። በቃ የገባችሁን እውነት ብቻ ይዛችሁ ቀጥሉ ነው እያልኩ ያለሁት። እሺ እንቀጥላለን። ሮቦት ወደ አንቺ እመጣለሁ። እታች ሼር፣ ኮፒ ሊንክ ታፕታፓችሁን ግን ከፍ እያደረጋችሁ ሂዱ። እግዚአብሔር ይባርካችሁ። እሺ ንቃይ አመሰግናለሁኝ። እውነት ለመናገር በጣም ይከብዳል የዛሬውን ወንድማችን ለመናገር፣ ግን ሬድ ፍላግ ወይም ደግሞ የማይነካ ፓርት ስለነካ ነው ለመናገር። እኔ ጋሽ ደረጀ ብለ ይቀለኛል አባቴ ይሆናልና በጣም አይ ፊል ሶሪ በእውነት። አንተ ንቃ ፖስት ካረከው በኋላ የተወሰነውን ለማዳመጥ ሞክሬ ነበር፣ ከዛም በላይ ማለት ነውና ምን ይላል? የዘመርናቸውን ወይም የዘመርኳቸውን እነኛ ሁሉ መዝሙሮች እየኖርኩበት አይደለም ወይም ደግሞ መኖረውን አይደለም የዘመርኩት፣ ለምን እንወሻሻለን የሚሉላ አለው ማለት ነው። ማለት ወደ ኋላ ራሱ ሄዶ ያለውን ነገር ለማጥፋት በሚመስል ሌቭል ነው እየተናገረ የነበረውና በጣም አዘንኩኝ። አንዳንድ ጊዜ አገልግለን የተጣልን እንዳንሆንም መጸለይ እንዳለብን ተሰማኝ በጣም ፐርሰናሊ። ቆይቷል እሱ እንደዚህ አይነት ከባባድ ስህተት፣ የንግግር ስህተት በሚዲያ ላይ ማሰራጨት ከጀመረና ያ ፐርሰናል ስለሆነ የፖለቲካ ስታንዱ ሊሆን ይችላል ወይ የሚደግፍበት ስታይል ሊሆን ይችላል። መንፈሳዊ ሆኖ ፖለቲሻን መሆን ይቻላል፣ ግን ከመንፈሳዊ ነገር ጋር በሚጋጭ መልኩ መሆን አለበት ብዬ አላምንም። እና ትንሽ መሄድበት ርቀት አግሬሲቭ ነበረ፣ ከባድ ነበረ። ግን ስቲል ጀጅ አላረኩትም። በቃ ይሄ የእሱ አመለካከት ነው። እንደዛ ባይሆን ደስ ይለኛል። ከእግዚአብሔር ቃል አንጻር፣ ከእድሜው አንጻር፣ ከአገልግሎቱ ስፋት አንጻር ኤክስፔክት አናደርግም እንደዚህ አይነት ነገር ከሱ። ግን ስቲል በቃ የእሱ ስታንድ ነው። አዝነን ዝምን ያልነው ግን አሁን ግን ወንጌል ስለ ልጁ ነው ይላል መጽሐፍ ቅዱስ። ወይም የኛ የወንጌላውያን አማኞች ዋና ነገራችን ወንጌላችን ኢየሱስ ነው እና ያንን ነው ሚስፊገርድ ያደረገው መጥቶ። ሶ አሁን ላይ ኖ በቃ ይሄ ወንጌል አይደለም፣ ወንጌል ስለ ልጁ ነው፣ ወንጌል ስለ ክርስቶስ ነው እንጂ ሌላ ስለ ፍቅር የተዘፈኑ ወይ ስለ ፍቅር የተዜሙና የተገጠሙ ሁሉ ወንጌል ሊሆኑ ነው ማለት ነው። እና
አይ ፊል ሶሪ በጣም አዝናለሁ ጋሽ ደረጀ። እግዚአብሔር የምሕረት ጊዜ እንዲሰጠው ጸልያለሁ። እውነት ብንጸልይለት ደስ ይለኛል። እኛ በሱ መዝሙሮች መጠቀማችንን አናቁምም። መዝሙሮቹን ጌታ ስለሰጠው እያመለክንበት እንቀጥላለን። ግን በጣም አዝናለሁ እና ምን የሚል መዝሙር አለው? አንድ የራሱ ብዙ መዝሙሮች ዘምሯል እንደሚታወቀው ትንቢት የሚመስሉ ሁሉ የነፃነት መዘዝ የሚለው ወደኋላ ደግሞ ተመለስ ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን ሆነ ከህይወት ወዲያ ታረቀ ጌታ ጋር ዛሬ ነው ያንተ ቀን እንጠብቅሃለን የሚል መዝሙር አለው። ባክ ላደረገ ወንድም ባክ ላደረገች ማጽናኛና ማበረታቻ የሚሆን መዝሙር እና ይህን ነው እየዘመርን እሱን ምንጠራው። በቃ ግን ሶሪ በቃ እና አንዳንዴ ሌጀንደሪ የሆኑ ዘማሪዎቻችን እንደዚህ ሲሆኑ ከባድ ነው ጀጅ ለማድረግ እነሱን ዲስግሬስ ማድረግ ሳይሆን እውነትን መናገር የቆምንበት ወንጌል ላይ ቆመን እውነትን ግን መናገር አለብን እና ወንጌል ስለ ልጁ ነው ዛሬም ነገም ለዘላለም ባይዘዌ እግዚአብሔር የማይደራደርበት ነገር ቢኖር ልጁን ያስከፈለው ነገር ቢኖር ወንጌል ነው እኮ በቃ ለኛ አይደለ ክርስቶስ ክርስቶስ ከወንጌል በላይ ምንም በቃ ሳክሪፋይስ ያደረገው ልጁን ያ ነው አይደል ጥጉ ወንጌል እሱ ነው አይደል በሱ ደግሞ እግዚአብሔር ከማንም ጋር ኔጎሽት አያደርግም ስታንዱ ያ ነው የእግዚአብሔር በቃ መሰረቱ እሱ ነው ከኛ ጋር ያለው ሪሌሽን እንዲኖር ያደረገው ማለት ነው ሶ ያንን ነገር በሌላ ሪፕሬዘንት ማድረግ በጣም ቢግ ሼም ነው በጣም አሳዛኝ አሳፋሪ በጣም ብዙ ስሜት ነው የተሰማኝና እየደበረኝ ነው ያልኩት እውነቱን ለመናገርና እግዚአብሔር ይርዳው መንገዱን ይመልስለት መጨረሻውን እግዚአብሔር በቤቱ ያርግለት እሱ ነው የምመኝለትና ምጸልይለትና እግዚአብሔር ረድቶ ይህንን ላይቭ የምትሰማ ከሆነ ተቀጥቶ የምትሰማ ከሆነ እኔ እንደ ታናሽ እንደ አንድ ልጅ እባክህ ለምንሃለው ወደ አገለገልከው ጌታ ወደ ዘመር ክለት እድሜህን ከግማሽ በላይ በከባድ ሁኔታ ውስጥ ወደ አገለገልከው እግዚአብሔር ተመለስ እሱ ነው እውነተኛ መንገድ አሁን ያለህበት ሮንግ ዌይ ነው ፕሊስ ደረጀ እና አፕሪሺየት አደርጋለሁኝ ያለህበትን ነገር ማሰብ እችላለሁ የተወሰነ ነገር ሳይኮሎጂካሊ ምን ስቴብል ነው ብዬ አላስብም ይቅርታ አድርጉልኝ እሱ ነው ለመረዳት ሞክራለሁ ያልኩት በዚህ አጋጣሚ ለእናንተ ግን ስቲል እግዚአብሔርን ፕሊስ ወደሱ ፊት እንመልስላለሁ ንቃዬ ተባረክ አመሰግናለሁ ግን ሶሪ በቃ ኢትስ ኦኬ እሺ ተባረኪ መልካም እሺ ኮፒ ሊንክ ታፕ እያደረጋችሁ ቀጥሉ ምናልባት አንዳንድ ኮሜንቶችን በተደጋጋሚ እያየሁ ነው ለነሱ መመለስ አለብኝ ካድሬዎች ምናምን የምትሉ ሰዎች ማለት ነውና ምንድነው መሰላችሁ ወዳጆቼ ጴንጤ ወይ ደግሞ ወንጌል አማኝ ማለት ጴንጤ ማለት አንገቱን ደፊ ጭርምት ዝም የሚል የማይናገር በሀገሩ ጉዳይ የማያወራ በሀገሩ ጉዳይ ኢንቮልቭ የማያደርግ በቃ ቸርች ውስጥ ብቻ ተጥዶ አሜን አሜን እያለ የሚውል ማለት አይደለም ኦኬ ስንኖር ሀገር አለን ስንወጣ ስንገባ ስንንቀሳቀስ ሶሻል ላይፍ ስናደርግ ምናምን እንደው ከመላእክት ጋር አይደለም እየተንቀሳቀስን ያለ ነው ከመላእክቶች ጋራ ምናምን አይደለም እንደዚህ እንትን እያደረግን ምድር ላይ ነው እየኖረን ያለ ነው ሶ ምን ማድረግ አለብን ኢንቮልቭ ማድረግ መሳተፍ ባለብን ሁሉ በሚመለከተን ነገር ሁሉ ይሄው ነው ሃይማኖት እምነት ብለን የምናወራው ሀገር ላይ ቆመን ነው አይደለም የምናወራው ሀገር ስትኖር ነው የምናወራው አይደለ የሀገር ጉዳይ ላይ መሳተፍ ኦኬ ይሄ ካድሬ ካስባለ አንተ ለራሱ ያልገባ ሰው ነህ ማለት ነው የት ላይ ቆመ ነው እንደዚህ የምትለው አሁን አንዳንድ ሰዎች በጣም የሆነች ትንሽ ነገር አሁን ባወራ ትንሽ ነገር ነው ቆምዳችሁ እነሱ መቶ ነገር አውርተው ትንሽ ነገር ባወራ የእንትና ካድሬ የእንትና ልትል ማለት ነው አንተ ምን ሆነ ነው እዚህ ጋር የምትመጣው የእንትና ካድሬ በጓዳ ጸልይ አንተ ምን እየሰራ ነው እየጸለይክ ነው እዚህ ጋር መጥተህ ምንድነው የምትሰራው የኔ ላይፍ ላይ ኦኬ ሀገር አለ የሆነ አንዳንድ በፊት የተሰራው ነገር ልክ አይደለም አንዳንድ የተሰሩበት ነገሮች በቃ ጴንጤ የማያወራ የማይናገር በሀገሩ ጉዳይ የማያገባው ከረንትሊ 35 ሚሊዮን በላይ ቆነን እኮ ወንጌል አማኞች ኦኬ ታዲያ አንድ ወንጌል አማኝ ባለበት አካባቢ እኮ ሰላም መኖር አለበት ራሳችሁ ላይ ስሩ ዳር ጥግ ይዛችሁ አትቀመጡ ይሄ የሆነ እንትን አይደለም ይሄ ዘረኝነት ምናምን አይደለም
ኢንቮልቭ ማድረግ ባለባችሁ ሀገራዊ ጉዳይ ላይ ኢንቮልቭ አድርጉ። አይ ይህን ነገር እፉ ነው አንነካው ምናምን አይባልም ነው ምላችሁ። በፍጹም ተሳተፍ፣ በምርጫ ተሳተፍ። ድምፅ ነው ያንተ። ሀገር ላይ ነው ቆመህ እያወራ ያለው ስለ እምነትም ቢሆን ነው የምልህ። በእያንዳንዱ ጉዳይ ላይ ኢንቮልቭ አድርግ፣ ግን ሀገርን በሚጠቅም ሀገርን በሚጎዳ መቼም እናትህን አትገልም አይደለም። እናትህን በማይጎዳ እናትህን በማያጠፋ አይኗን በማያጠፋ መልኩ ኢንቮልቭ አድርግ። ይሄ ከክርስትና ጋር የሚጣረስ ምናምን አይደለም። እኔ ምን አገባኝ ሰማያዊ ዜጋ ነኝ የሚል አለ። በጣም የሚገርሙኝ ሰዎች አሉ። ሂዳ ታዲያ ሰማያዊ ሂዳ በቃ በጊዜ ጌታ ሆይ ባሪያን አሰናብተው በቃ ምን ትሰራለህ ምድር ላይ? ምድር ላይ ያለ እኮ እግዚአብሔር ያስቀመጠ ፐርፐዝ አለ ሲጀምር። አይ እኔ የሰማይ አምባሳደር ነኝ፣ ዜግነቴ ሰማያዊ ነው። ዜግነቴ ሰማያዊ ከሆነ ወዳጄ ከሰማይ እንትን ጠይቅ፣ መታወቂያ ምናምን። ኦኬ ከሰማይ መታወቂያ ጠይቅ፣ ካርድ ምናምን ፓስፖርት ምናምን ከሰማይ አውጣና እንትን በል ተንቀሳቀስ። ምድር ላይ አታጣበን። እግዚአብሔር ምድር ላይ ሲያስቀምጥ ምድር ላይ የምትሰራው ስራም ስላለ ነው። በበጎ መልኩ ሁሉ ኢንቮልቭ አድርግ፣ በበጎ መልኩ ሁሉ ተሳተፍ። እንደውም የኛ በጎነት፣ የኛ ፍቅር፣ የኛ ቸርነት፣ የኛ ገርነት ይውጣ እንዴ በሰዎች ፊት። ምን ችግር አለው? ምን ችግር አለው? ይሄ እንትን አያስብልም። ይሄ ከእግዚአብሔር መንግስት የሚቆርጥ ምናምን አይደለም። ይልቁንስ ከእግዚአብሔር መንግስት የሚቆርጥ የሚያበላሽ የማይሆን ነገር ዘፈን ወንጌል ነው ስትባል እዚህ ጋር እስታ በቃ አቋም ሊኖር ይገባል። በፍጹም ወንጌል ሆኖ አያውቅም ዘፈን። ኦኬ ሆኖ አያውቅም። ከዚህ በፊት ቪዲዮቹን እኔ አሁን ነገርኳችሁ እኮ ደረጀን ወደዋለሁ። በጣም ነው ወደው፣ በጣም ነው ማከብረው፣ በጣም የምሰማው እንደ አብዛኛዎቹ ኢትዮጵያዊ። ከዛ ደግሞ ግን ወንጌል የሚባለው ጉዳይ አለ። አንድ ወንጌላዊ አንድ እግዚአብሔር ገባኝ የሚል ሰው የሆነን ብሔር ጠርቶ እሱን ቪዲዮ ማላሰማው የሆነ እንትን ሌላ ሳይድ እንዳዲስ ስለምፈልግ ነው። ጨፍጭፏቸው አጥፏቸው ምናምን ሲል ለዚህ ሰው እግዚአብሔር ምህረት ያደርግለት ነው ያልኩት። ኦኬ እግዚአብሔር ምህረት ያደርግለት ለዚህ ሰው፣ ይራራለት እግዚአብሔር፣ ወደ ማስተዋል ይመልሰው ነው ያልኩት። ኦኬ ግን ልህን ሰው ወንጌል ነው። እንደዛ ከሆነ ስንት የተዘፈኑ ዘፈኖች አሉ እኮ ስለ ፍቅር። ቅድም ወንድሜ አቤኔዘር ሲናገር ነበረ። ስንት የተዘፈኑ እና ታዲያ እነሱስ ወንጌል ናቸው? ስለዛ አድቡ ሰዎች። እዚህ አንዳንድ ሀሳብ አማረልኝ ብላችሁ የምታወሩ በወንጌል ላይ ጋብቻ የምትፈጽሙ የሆነን ነገር አስገብታችሁ ወንጌል ላይ የምትቀላቅሉ የምታዳቅሉ ምናምን ሃይብሪድ የሆነ የወንጌልን ሀሳብ ሃይብሪድ ለማድረግ ለመበረዝ የምትሄዱ ዘፈኑንም መዝሙሩንም ችግር የለውም ዋናው ፍቅር ይበል የምትሉ ሰዎች ተመለሱ ነው እያልኩ ያለሁት። እሺ እንቀጥላለን። ሰርቫንት ሰላም በለን፣ ራስን አስተዋውቀን። ያው አዲስ ስለሆንክ ለኔ ቤት ከላይ ነብይ ዙሪያ ወርቅ ነው። እሺ ሰርቫንት ሰላም በለን እስኪ መጀመሪያ ራስን አስተዋውቀን ወንድሜ። ሰላም ለአንተ። ቅድም ሰላም ብያቸዋለሁኝ። ሰላም ነው። አዎ አዲስ ስለሆንክ እኔ ቤት ምናልባት አገልጋይ ሄኖክ ከየት እንደሆንክ የት ቤተክርስቲያን? ገነት ቤተክርስቲያን ነው የማገለግለው። ሙሉ ጊዜ አገልጋይ ነኝ። እሺ ወንድማችን ወደ ሐሳብ ውስጥ እንግባ። እሺ በጣም አመሰግናለሁ። ያው ሁላችንንም የረበሸ ድምፅ ነው ከዶክተር ደረጀ የሰማ ነው። ወንጌል ነው የሚለው ቃል ትንሽ እኔንም አሞኛልና ወንጌል ምንድን ነው ብለን ማየት ያስፈልጋል። ያው አናውቅም ብዬ አላስብም። ሁላችንም ስለ ወንጌል እናውቃለን። ምን ዋጋ ተከፈለበት? ወንጌል የምስራች ነው አይደለ? ወንጌል ነፃ አውጪ ነው። ወንጌል ከድቅድቅ ጨለማ ወደሚደነቀው ብርሃን የሚያመጣ ነው። ከዘላለም ሞት ወደ ዘላለም ሕይወት የሚያመጣ ነው።
ምን ማለት ነው? የተከፈለበት ነው፣ ዋጋ የተከፈለ ደም የፈሰሰበት ነው። የቴዲ ዘፈን ከምንድን ነው የሚያወጣን ነው? ከምንድን ነው የሚያወጣን? ከየትኛው ጨለማ ነው የሚያወጣን? የትኛው የምስራች ነው? ወንጌል እኮ ለዓለም ነው። ወንጌል ለኢትዮጵያኖች ብቻ አይደለም። ወንጌል ለሰው ልጆች ሁሉ ነው። ትላንትና በኃጢአት የወደቀውን ሰው ተስፋ የሌለውን መሄጃ ያጣውን ማን ያወጣኛል ከዚህ ውስጥ ብሎ ለሚሰቃይ ትውልድ የመጣ የምስራች ነው። ደም የተከፈለበት ነው። ደም የፈሰሰበት ነው ወንጌል። አንድን ዘፋኝ ወንጌል ነው። ቅድምም አንተ እየተናገርክ ነበረ። ዘፈኖቹን ብታዳምጧቸው ሲል ዶክተር ደረጀ በጣም ነው የደነገጥኩት። ቁጭ ብሎ የት ዘፈን ያዳምጣል ማለት ነው አልኩ። ቁጭ ብሎ የቴዲን ዘፈን የሚያዳምጠው ስለ ፍቅር ነው እንዴ? ከዛ ይጠቅሳል። ፍቅር ማን ነው? ኢየሱስ ነው ብሎ ይጠቅሳል። ፍቅርማ ኢየሱስ ነው፣ ለዛውም እውነተኛ ፍቅር። መጽሐፍም እንደሚል እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የቴዲ ዘፈን የትኛውን ዓለምን የወደደው ዘፈን? የትኛውን እንትን ነው የሚወደው? ዘፈን ስለሆነ እግዚአብሔር ስለፈጠራት አንድ ሴት አይደል? እግዚአብሔር በአምሳሉ ስለፈጠረው አንድ ወንድና አንድ ሴት የሚቀነቀን አይደል? ስለሆነ ሀገር ቀነቀን ከፖለቲካ ጋር ያለን ነገር የትኛው ዘፈን ዳስጣል እዚህ ጋር ምናምን ቴዲ የዘፈናቸው ዘፈኖች ምናምን ብዙ ነው። ቲክቶክ ላይ አለፍ ስንል የምናያቸው ቆራርጠው የሚልኳቸው የሚያወጣቸውን ዘፈኖች ነው እያየናቸው ያለ ነው። ቁጭ ብለን የምናዳምጥበት ጊዜም የለንም፣ አይመጥነንም። እንኳን ወንጌል ሊሆን ለማዳመጥ አይመጥነንም። ስለዚህ በጣም ልንቃወም ይገባል። በጣም ቅድምም ስትናገር ነበር፣ ልንቃወም ይገባል ይህንን ነገር በድፍረት ማለት ነው። በድፍረት ወንጌል አይደለም። ዘፈን ወንጌል ሆኖ መቼም አያውቅም፣ መቼም አይሆንም። ዘፈን ወንጌል ነው ካለን እኮ ምን እያለን ነው? ዘፈን ኢየሱስ ነው እያለን ነው። የተንጠለጠለን ወንጌልን መጽሐፍን ስናነብ እኮ የሚያሳየን ወንጌል ስለ ኢየሱስ አይደል? ስለተከፈለልን ዋጋ አይደል? ነገ መነሳት እንደምን የኛ የፕሮቴስታንት ነገር ነው የማየውና እንደ ኮንተንት ክሬት ተደርጎ የቴዲ አፍሮ ዘፈን ቴዲ ዘፈን አወጣ፣ እኛ እንደዚህ የሆነ የቴዲ ይጀመርና በመዝሙር መጨረስ። እኔ ድሮ ክርስቲያን ዘፈን አይወድም፣ ውሸት አይወድም፣ ታማኝ ነው ምናምን በምንላቸው ካራክተሮች በምንታወቅበት ቀርቶ እኩል እንደማያምን ሰው የቴዲ አፍሮን ዘፈን የሚጠባበቅ ሰው አይቻለሁ እኔ። እና እኔ አሁን ይሄንን ጉዳይ ኢሹ አድርገን የምናወራበት ታይም ራሱ በጣም ቢግ ሼም ለኛ ቢካዝ ዊ አር ክርስቲያን ዘፈን በጣም ኃጢአት ነው ብለን የምንቃወምበት ታይም ላይ ኢሹ ሆኖ መወራት ያለበት ራሱ አይመስለኝም። ይሄ ሰውዬ እኔ እንደ ጤነኛም አልቆጥርም። ምንም ሊያወራ ቢችልም አይ አክሰፕትድ ቢካዝ ሂዝ ናት ኖርማል። እና አሁን ንቃ አም ሶሪ እንዲህ ስላልኩኝ ቲክታክ ይመስለኛል አሁን ማንነታችንን እየገለጠ ያለው እንጂ ዘፈንም ቲክቶክ መዝሙርም እኩል የሚሰማ ሰው ያለ ነው ይመስለኝ። ሉክ የባዕድ እምነቶች ዘፈን አለባበስ ምናምን ኖርማል ነው። እኛ እምነት ውስጥ አሁን የሚቃወም የለም። ላይክ የሚቃወም ሳይሆን እንደ ኃጢአት አይቆጠርም። ኃጢአት ሲምፕል እየሆነ ነው። እኔ በጣም ነው ማፍራውን እዚህ ውስጥ ገብቼ ዘፈን እንደዚህ ተባለ ምናምን ቢካዝ ኃጢአት መሆኑን ራሱ ትተነዋል። እኔ እያየሁ ነው ሰሞኑ እስካፈር ድረስ ላይክ ቴዲ አፍሮ ዘፈን ወጣ እንደዚህ፣ እኛ ደግሞ የእንትናን ስሙ። ይሄ እኛ ኬር ሊያደርግን ራሱ አይገባም እኮ። ምን አገባን እኛ? በየቀኑ ለምን አያወጣም ሰውየው ዘፈን? እኛን ይመለከተናል ወይ? እኔ አሁን ስለሱ አስተያየት መስጠት አልችልም ቢካዝ ጤነኛ ስላልሆነ አሁን እንደ ጤነኛ አልወስደውም። አም ሶሪ ቱ ሴይ ዚስ። ግን አብዛኛውን ቲክቶክ ላይ ካያችሁ ክርስቲያን ኮንተንት ላይ ቴዲ አፍሮ ካወጣበት ሰዓት ጀምሮ በቃ ቴዲ አወጣ፣ ከዛ ይቀጥላል የእንትና መዝሙር። እንትናን ምሰማ መስሎ ኦፍ ኮርስ እየሰማ ነው ያ ሰውዬ። የእንትናን ዘፈን ከምትሰማ የገሌን ስማ። ኬር ለምን እንደምናደርገው እኛ? ዘፈን ኃጢአት ነው፣ በቃ ዘፈን ኃጢአት ነው፣ አንሰማም፣ እንቃወማለን ምናምን አይደለም። ኦልሬዲ ከ2000 ዓመት በፊት ነው ዘፈን መጽሐፍ ቅዱስ የተቃወመልን። ለምንድን ነው ያው የምቃወመው? መዝሙር እያለ ለምንድን ስለ ዘፈን ኮንተንት የምንሰራው?
በጣም ነው የሚያስጠላው። እኔ አሁን እውነት ንቃ ላይ በጣም ማከብርክ ሰው ነኝ ምናምን በጣም ጥሩ ኢሹ ይዛ ነው የመጣው፣ ግን ታይሜን ዌስት እያደረኩ ይመስለኛል። ስለ ቴዲ አፍሮ ቡስት ነው የሚያደርገው እኮ እንጸልይለት ለደረጃ ለምንድን ነው እንጸልይለትን ያውቆ ላበደ ሰውዬ ለምንድን ነው ምጸልየው እንደዚህ? ግን እንደ ክርስቲያን በቃ ዘፈን ኃጢአት ነው። ታት አራት ነጥብ ከ2000 ዓመት በኋላ 2000 ምናምን የሚቀየር ነገር የለም። ባይብል ኦልሬዲ አንድ አይነት ነው። ቅድም ስትል ነበር ሌላ የሚያመጣልን ነገር የለም። ከ2000 ዓመትም በፊት ይሄ ነው፣ አሁንም ይሄ ነው። እኛ ካለፍን በኋላ ወንጌል የሚቀያየር ነገር የለም። ሲምፕል አይሆንም። ዘፈን ኃጢአት ነው፣ ውሸት ኃጢአት ነው። በቃ ብዙ ነገር ኃጢአት አለው። አክሰፕት አድርገን መኖር ነው እንጂ ቴዲ አፍሮ ዘፈን በጣም እኔ አንኤክስፔክትድ ያልጓቸው ሰዎች ስለዚህ ሰውዬ እያወሩ ነውና ዋይ ውዳይ እኔ እንደዚህ ቁጭ ቤ እኔ ይሄን ሰውዬ ራሱ እዚህ ጋር ማስቀመጣችሁ ብዙ ነገር ብሎ ያውቃል። ኦፍ ኮርስ ግን አሁን ከባይብል ጋር ትንሽ ደግሞ ሞር ጠበቅ አድርጎ የመጣው ከባይብል መጽሐፍ ቅዱስ ነው የሚሰብከው ምናምን። እኔ ለዚህ ሰውዬ መልስ የለኝም። ግን ለሁላችሁም እላችሁ ዘፈን ኃጢአት ነው። ቴዲ በየቀኑም ቢያወጣት ንጉስም ቢባል ምናምን እኛ አይመለከተንም። አንድ አይነት ዘር ላይ አይደለም ያለ ነው። አንድ አይነት መንገድ ላይ አይደለንም ያለ ነው። ወደ ሞት ሄደን ወደ ኃጢአት ሄደን ለምንድነው የምናወራው ይሄን ጉዳይ እንዴ? ምን አገባን እኛ? ለምንድን ነው እንደዚህ አይነት ኮንተንት የምትሰሩ ሰዎች ራሱ መጀመሪያ ላይ ቴዲን ዘፈን አድርጋችሁ መዝሙር ማለት ምን አገባን እኛ? እንዴት ነው ነጭ ልብስ የለበሰ ሰው ጭቃ ውስጥ ካልገባው ብሎ የሚታገለው? እኛ እኮ በቃ በክርስቶስ የጸደቀን ሰዎች ነን። ከኃጢአተኛ ጋር ለምን የምንታገለው? ለምን ራሳችንን የሆነ ነገር ውስጥ የምንከተው? ይሄ በጣም እያዘንኩበት ያለበት ጉዳይ ነው። ለዛ ነው ንቃ ነኝ። ብዙ ማውራት አልችልም፣ ግን እኔን ስለዚህ ሰው ኮሜንት መስጠት አልችልም። ቢካዝ ትልቅ ሰውም ነው ከኤጅ አንጻር እና ሁላችንም እንድንጸልይ የምፈልገው ደግሞ መጨረሻዬን አሳምርልኝ፣ በቤትህ እንዲያልቅ በቤትህ ይለቅ መጨረሻ ብለን ለራሳችን ነው መጸለይ ያለበት። ለራሴ ነው የምጸልየው፣ እኔ ለሰው ያልጸልይ። ግን ሌላው መናገር የምፈልገው አንያያዝ፣ አንድ ላይ አንሁን ፕሊዝ። በቃ ማቻ እናደርግም፣ አይገጥምም። ህይወታችን አንድ አይነት አይደለም። ብርሃን ከጨለማ ጋር አንድ ሊሆን አይችልም። ለምንድን ነው ተመልሰን ዘፈን እንደዚህ እንትናን ዘፈን ነው ኮንተንታችን? ለምንድን ነው ፌስቡክ ላይ የሚጽፍ ሰው ነው በጣም የተከበረ ሰውዬ ቴዲ አፍሮ ዘፈን አወጣ መንግስት ይረበሻል ምናምን? ምን አገባኛ እንዴ? ለምን ያንን ነገር ለወንጌል አንጠቀምበትም? ለምን ለበጎ ነገር አንጠቀምበትም? ቴዲ አፍሮ ዘፈን የዛሬ 20 ዓመት ሲዘፈን የነበረ ሰውዬ የዛሬ 10 ዓመትም ዘፈን ያወጣ የዛሬ 5 አያገባንም። እና ይሄን ለማለት ነው። በቃ ብዙ ማውራት አልችልም እኔ። ቴንክ ሶ ማች። እሺ ተባረኪ እህታችን፣ ተባረኪ። ጸጋ ይብዛልሽ። እታች ሼር፣ ኮፒ ሊንክ፣ ታፕ እያደረጋችሁ እስቲ በደንብ ከፍ አድርጉት። እውነትሽን ነው። እኛ ምን አገባን ነው። እኛ ምን አገባን? እኛ ማለት የማይሆን መንደር ሄደን ቃርሚያ ለመለቃቀም የደፈርነው ለምንድን ነው ብላችሁ አስባችሁ ታውቃላችሁ? የማይሆን መንደር ዘፈን መንደር ሰው ሄዶ ቃርሚያ ለቃቅሞ መጥቶ ኃጢአት ነው ኃጢአት አይደለም እንትን ነው እንትን አይደለም መባባል የጀመረው እኮ ያለበት ሁኔታ የዛ ሰው ያለበት ሁኔታን ያሳያል። ያለበት ሁኔታውን ያሳያል። ይሄ መከራከሪያ ፖይንት ሊኖረንም አይገባም ነበር። ልክ እኔ ሰሞኑን በጣም ብዙዎቹን በቃ አየር ላይ ያሉ ሰዎች እንዳለ እያየን ነው። እኛ የሚመስለን በጌታ ያሉ ምናምን ጌታ የገባቸው የሚመስሉን ሰዎች አረ ዘፈን ባወጣች እንዴ እኔ አንደኛ ሆናለሁ ሁለተኛ ሆናለሁ ምናምን ደረጃ መድበው ቁጭ ያሉ ሰዎችንም እያየን ስለሆነ ማለት ነው። ኦኬ እና ቢ ኬርፉል። በቃ ለህይወታችሁ ያመናችሁትን እንዳትጥሉ። ይሄ ኃጢአት መንደር፣ እግዚአብሔር የማይከብርበት መንደር፣ እንዲህ አይነት መንደር ሄዳችሁ ቃርማችሁ የምትመጡት እውቀት በራሱ እውቀት አይደለም ብላችሁ አይ ምን ችግር አለው በራሱ ችግር አለው። ወዳጆቼ ምን ችግር አለው በራሱ ችግር አለው። ፍቅር ነው፣ ስለ ፍቅር ነው ያወራው፣ ስለዚህ ወንጌል ነው ዘፈን አይደለም ብለ የመጣ ቀን ነገር ተበላሸ። ጀመርክ አንድ ብለ መንገዱን ማለት ነው የእንትኑን እና እስኪ እንቀጥላለን። ታፕ ሼር አድርጉ። ጸጋ ይብዛላችሁ። ወንድማገኝ ዌልካም ብያለሁ። ወንድማገኝ ሰላም በለን እስኪ። ንቃችን ሰላምና ጸጋ ይብዛል። ያው እኔ በቪዲዮ መገለጥ ኖር ይመቸኛልና
እስቲ እንደዚህ ተገልጬ ተገለጽ ምን አንተ ላይ እንደውም አንዳንድ ሀሳቦች አሉኝ ሰሞኑን እንደውም በዚህ በቴዲ ጉዳይ አንድ ጠርሙስ የጨረስክ አንድ ጠርሙስ ሙሉ ዘይት እኔ እንደውም አትክልት ነገር ሰርቶ ቢበላበት ሁላ እያልኩኝ እያሰብኩ ነበርና እስኪ ወደ አንተ ልምጣ። አንተ የተረዳህበትን ሐሳብ እስኪ እንዴት ነው? ማናቸው ስማቸው ደረጀ ከበደ ማለት አሁን ዘማሪ የሚል ወይ ደግሞ አገልጋይ ፓስተር እንደ እግዚአብሔር ሰው የሚልበት ያ ዳመና አልፏል። አሁን ከዚህ ሰው ላይ በዛ ዳመና አልጠራውም። የዘመረበት ሲዝን የነበረበት ደመና የነበረበት ክብር የነበረበት ጸጋ አልፏል። የመጀመሪያው የኔ ዋና ነጥብ ንቃዬ ባለፈው ባልኩ ነገር ላይ ሶሪ ለምን አካውንቴ ፐርማነንትሊ ባን ስለተደረገ በዛ ሰዓት ነው አንተ እንትን ያልከኝና የሆነ ቤት የተገናኘ ነው ያንን ቃላት የወረወርኩት ላለፈው ነገር ሶሪ። ስለዚህ አሁን በጣም የሚገርማችሁ ከመጽሐፍ ቅዱስም አንግል አንድ ምጠቅስላችሁ የመጽሐፍ ቅዱስም ክፍል አለ። ይሄን የዚህ ሰው ዝማሬ በኢትዮጵያ አብያተ ክርስቲያናት ወይንም ደግሞ በኢትዮጵያ ወንጌላዎች ካውንስል ምህመኑ ዝማሬውን በፍጹም ከነገ ጀምሮ መስማት የለበትም። ለምን? በቃ የሱ ዝማሬ ቆይ እንደዛ አይደለም። የኔን ሐሳብ ነው አዳምጠኛ። የኔ ሐሳብ ነው። አሁን እኔ እንደኔ የምፈልገው ከነገ ጀምሮ ካውንስሉ የሱን ዝማሬ ቅዱሳን እንዳይሰሙ ማገድ አለበት። ይወገዝ ነው እያልክ ያለው? ይወገዝ ነው? አዎ ይወገዝ። አንድ ያዝልኝ መፍትሄ ነው የራሴን ሐሳብ መግለጥ። አንድ ያዝልኝ። ሁለተኛ ነገር ደግሞ አንደኛ ሳሙኤል ምዕራፍ 3 ቁጥር 2 ላይ የእግዚአብሔር ቃል ምን ይላል መሰለ? በዚያን ዘመን እንዲህ ሆነ የኤሊ አይኖች ማየት እስኪሳናቸው ድረስ መፍዘዝ ጀመሩ። ይሄ ሰው አይኑ ከማየት መፍዘዝ ፈዟል፣ ጆሮ ከመስማት ደንቁሯል፣ ምላሱም ዝሏል፣ ልቡ ደክሟል፣ መንፈሱ ተመቷል፣ ህይወቱ ታውቋል። አንድም ቀን ይሄ ሰው መጽሐፍ ቅዱስን ወይ ደግሞ የእግዚአብሔርን መንፈስ በህይወቱ ላይ አክብዶ አያውቅም። ወንጌል ባለፈበት አላለፈም። ወንጌል ባለፈበት ቢያልፍ ኖሮ ገላትያ ምዕራፍ 5 ቁጥር 19 ላይ ስለ ዘፋኝነት የእግዚአብሔር ቃል የሚናገረውን ባልዘነጋ ነበር። አሁን ምን እንዳለ ታውቃለህ? አንድ አባባል አለ በኦሮምኛ ኤርገቢኔስ ደርቤ ሰሬንዱት ይላል። አሁን በጩኸት እኔ አሁን ለምሳሌ ምንድነው እኔ ዘፈንን እንደ ጩኸት ነው ማየው። ጩኸት ነው። አሁን ለምሳሌ ሰላማችንን የማያደፈርስ መብታችንን የማይነካ ቢጮህ ቢንከባለን አያገባኝም፣ መብቱ ነው ይጩህ። እንደፈለገ ራቁቱን ጨርቁን ጥሎ ይጩህ፣ አይመለከተኝም። የሚመለከተኝ አንድና አንድ ቦታ ነው የሚመለከተኝ። ወንጌል ሲነካ ይመለከተኛል። ሀገሬ ኢትዮጵያ ስትነካ ይመለከተኛል። ኦሮሚያ ስትነካ ይመለከተኛል። በዚህ አልደራደርም። በፍጹም አልደራደርም። መጀመሪያ ራስን ማየት አይቀድምም? መጀመሪያ ራስን አንተ ራስህ በስመ ወንጌል እየወነበድክ መተመልከት የኔ ነው። ሚውት አድርግ ሰዓቱ ቻሌንጅ እናደርጋለን። ቻሌንጅ እድል ሰጣለሁ። መፍትሄ ነው። ሚውት አድርግ። ሰዓት ላይ ማንድም ሰው አያወራም። የኔ ሰዓት ነው። ታግሼ ሰዓት ተሰጥቶኛል። በሰጠኝ ሰዓት የያዝኩትን ነጥቦች አንድ ባንድ አወራለሁ። አሁን ወጋው ማለት ነው። አየህ፣ ለዛ ነው የምትንጫጫው። አዳም ቀጥል። እሺ ታይምን ተጠቀም። ቀጥል ወንድ ኤኙት ወራና ማምነስት የርጋሱ ሶፍቴፊን አሶፍ ኦሮሚፎ ዋና ሶፍቴፊ ምትዳገፈዱ አገፈዱ እንኳ ኦሮሚፎ እንኳን ለማብየ ከሰ ዲስቲ አሁን ሐሳብ ወንድ እያወራ ነው። አሁን ኦሮምኛ ስላወራ ስላላወራ አይደለም። ወንዴ እየሰማኸኝ ነው? ይሰማል። አሁን ተረጋጋ። ሆት እንዳትሆን ተረጋጋና ሐሳብህን አስቀምጥ። በፍጹም ከዛ ሐሳብህን ጣልቃ ለምን ይገባል? መንፈሱ ስለተወጋ ነው። ለምን ጣልቃ ይገባል? እኔ ገባው እስካሁን 5 ነው 6 ነው እስኪያወራ አንድ ሰው ላይ ጣልቃ አልገባውም። ጣልቃ አይግባብ። ቀጥል። እሺ ሐሳብህን ጨርስና ከዛ በኋላ ግን ቻሌንጅ መደረግ ካለበት ቻሌንጅ ትደረጋለህ ማለት ነው። ያዳምጠኝ እና ይሄ ሰው ልክ
አንደኛ ሳሙኤል ምዕራፍ 3 ቁጥር 2 ላይ የኤሊ አይኖች ከማየት እንደፈዘዙ ፈዘዋል፣ ጆሮ አይሰማም፣ ልቡ ደንድኗል፣ ሐሳቡ ከእግዚአብሔር ቤት ከእግዚአብሔር ቃል ሸፍቷል እና የጨለማ አገልጋይ ነው። እኔ ቅድም መዝሙሩ ወይ ዝማሬው ይታገድ በካውንስሉ ይታገድልን ያልኩበት ምክንያት ምንድነው? ከራሱ አንደበት ነው። ከራሱ አንደበት ምን ብዬ ሰማሁኝ? ሚውት አድርግልን በና። ይሄ ምንድነው የሚለው? ሚውት አድርግልን። ቤቱ በዚህ አይታወቅም። ሄኖስ ምንድነው? ሄኖስ ቆይ ሚውት አድርግልን። ዝም ብላ ታወራማ ፍሬም አለው ቤቱ። ዝም ብዬ ካላወራሁ ለሌላ ሄደ ችግር አለበት። ችግር ስላለብህ ነው የምትታየው። ፍሬም አለው ብራዘር፣ መስደብ አትችልም። ስድብና ንግግር ነው። ስድብና ንግግር ላይ መጀመሪያ ስድብ ላይ እንደ እብድ አታውራ። ቤቱ የተከበረ ቤት ነው። ሐሳቤን እየዘነዘርኩ ነው። ዝም ሰውየው አሁን አይደለም መርቅና የምታወራበት አይደለም። ሰውየውን መስደብ አትችልም። ስለ ምርቃና የምታወራው ጆሮ የለውም፣ አይን የለውም፣ ፈዟል ምናምን ማለት አትችልም። አንዴ እኔ ልናገረው። እሺ ይኸውልህ ወንዴ፣ ለሁሉም የዚህ ቤትን ህግ ታውቃለህ። ስድብ አይቻልም፣ አልፈቅድም። የመጀመሪያ ማንም ቢሆን ቆይ ስማኝ አንዴ እኮ ስማኝ አንዴ፣ ትንሽ ተረጋጋ ወንድሜ። እንዴ ተረጋጋ፣ እድል ሰጥቻለሁ እኮ። ስድብ አይቻልም በምንም አይነት። ደረጀንም መሳደብ አይቻልም። ሐሳብህን ግን ማስቀመጥ ትችላለህ። በተሳደብኩ በዚህ እንስማማ። ቻሌንጅ ሲደረግን ስድብ ነው እንዴ? ስድብ አይደለም አይደለም። አይ ነው እሱ አይደለም። በቃ አሁን ሐሳብን ለመቋጨት ሞክር። ያላወሩ ሰዎችም አሉ እኮ ነው። ፓስተር ኮቢ ያሉ እዚህ ጋር ፕሮፌት አለ፣ ወንጌላዊ አሉ፣ ገና እነ ጂሚ። ስለዚህ ቆያ ወንድ ጨርስ፣ አሁን ሐሳብህን ጨርስ። በቃ ቶሎ በል፣ በፍሬም አድርግና ሐሳብህን ጨርስ። 2 ደቂቃ 3 ደቂቃ 3 ነጥብ ነው የሚቀረኝ። 3 ነጥብ ከራሱ በቪዲዮ አይቼ የሰማሁት ምን እንደሆነ ታውቃለህ? ዘፈን ቴድሮስ ካሳሁን የዘፈነው ወይንም ደግሞ ቴዲ አፍሮ የዘፈነው ዘፈን አይደለም፣ ፍቅር ነው፣ ወንጌል ነው ካለ እስከዛሬ እሱ የዘፈነው መዝሙር እስከዛሬ እሱ የዘፈነው መዝሙር እኔ ዘፈን ነው የምለው የሱ። ለምን የቴዲ ኢቶሪካ የሚለው ላይ ቶ ምልክቱ እሱም በግብጽ አስማት ነው ማለት ነው። ለኢትዮጵያን ፕሮቴስታንት ወይንም ደግሞ ለኢትዮጵያ ወንጌል አማኞች እየዘመረ የነበረው ለምን የቴዲ አፍሮ የአልበሙ ላይ ኢቶ ስላለች ማለት ቶ ደግሞ የግብጽ ንጉስ ቶ የነበረ አስማት የአስማት መንፈስ የጨለማ መንፈስ የነበረን ሰው የደገፈን ሰው ዝማሬውን ልቀበል አልችልም። ሌላኛው ነገር አንድ ነገር ልጥቀስልህ። በጣም ቢገርም ቴድሮስ ካሳሁንና ይሄ ሰው የምለይበት አይን የለኝም። ለምን ዘፈኑን ካደነቀ፣ ዘፈኑን አፕሪሼት ካደረገ፣ ዘፈኑን ካወደሰ ይሄ ሰው ራሱም ዘፋኝ ነው ማለት ነው። ስለዚህ እሱም ሁለቱም ዘፋኞቹም ንስሐ ካልገቡ ከዚህ ዓለም ያልፋሉ። ምን ያልፋሉ? አንደኛ እግዚአብሔር ለራሱ ቤት ይዋጋል። ራሱ እግዚአብሔር ለራሱ ቃል ይዋጋል። ለዛ ነው ዘጸአት 15:3 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብሎ የተጻፈው። ሌላኛው አንድ ነገር ልጥቀስልህ። እኛ ከወንጌል ውጪ አሁን ለምሳሌ እኮ መዝፈን ይችላል እኮ የፈለገውን ነገር ብሎ ይዝፈን፣ ይንከባለን። ቅድም ደግሜ እንደተናገርኩት በሀገራችን የሀገራችንን ሰላም ለማድፈረስ የሚመጣን ዘፈን በፍጹም አንቀበልም፣ እንዲዘፈንም አንፈቅድም። እሺ በቃ አሁን ሐሳብ ጨርሰሃል፣ ታይምን ጨርሰሃል። በኋላ ደግሞ እድል ሰጣለሁ መልሼ። አሁን ያዝና ቴንኪው ስለ ሐሳብ ፐርሰናል ኦፒኒየን ነው፣ አከብርልሃለሁ። ደግሞ ቻሌንጅም ስትደረግ በጨዋ ልክ ጸጥ ብለው እንዳዳመጡ በጨዋ አንደበት ብቻ ነው የምትመልሰው ማለት ነው። ተግባብተናል? እሺ እድል ልስጣቸው ያላወሩ ሰዎች። አንዳንዴ ምን አለ መሰለህ ፌር የሆነ ነገር ትንሽ ፌር ከሆንክ እንጨራረሳለን፣ እስከ መጨረሻው ድረስ እንሄዳለን። ፌር ካልሆንክ በቃ ሚውት አድርገው። እኔ ነኝ ያደረኩ። እድል ሰጥቻለሁ። አሁን ደግሞ ሰዎች ያወሩበት። ፓስተር ከቤ ሰላም ብያለሁ፣ እንኳን ደህና መጣ። ጥያቄ ያላችሁ ሐሳብ ያላችሁ ሰዎችም ያዙና እነ ጂሚ እነ ሄኖስ ሌሎቻችሁም ቻሌንጅ እንደራረጋለን። ኦኬ፣ ስለዚህ እንደዛ እናደርጋለን። ከቤ ወደ አንተ ልምጣ። እሺ፣ አመሰግናለሁ ስለተሰጠኝ እድል። የተወሰኑ ሰዎች ሐሳብ ሰምቻለሁ።
ዶክተር ደረጀንም ሀሳብ ሰምቻለሁ። እኔም እንደ አንድ ወንጌል አማኝ ቅር ብሎኛል። አንዳንዶቻችን ሳንወለድ ነው ዶክተር ዘማሪ ደረጀ መዝሙር ያወጡና ትናንትና የእግዚአብሔር ሰው ናቸው፣ ዛሬ ደግሞ ተሳስተዋል። እኔ በዚህ አንግል ነው ማየት የሚፈልገውና ትናንትና ብዙ እናቶች የተጽናኑበት እኛም ደግሞ የጠነከርንበት የእግዚአብሔርን መንገድ አይተን ወደፊት የመጣንበት እንደውም የጌታን ፍቅር በእንባ በማልቀስ ያን መስሙር እየሰማን በጣም እንደዚህ ስልጣኔ በደንብ የሙዚቃ ቅንብሮች በጣም ዲጂታል የሆኑ ነገሮች ከመምጣት በፊት በተለያየ አነስ ባሉ ኪቦርዶች እና ምን ጊታር ነው የምትባለው እቺ እንትን የሌላት ኤሌክትሪክ የሌላት በዛ ሁሉ እየተዘመረበትና የተዘመረ እኔ በራሴ በዚህ በዘማሪ ደረጀ ዶክተር ዘማሪ ደረጀ መዝሙር ከተባረኩት ሰዎች መካከል አንዱ ነኝ። ግን እኔ ትንሽ ከተወሰነ አመት በፊት ትንሽ አንድ ቃል የተናገሩት ነገር ምንድን ነው? ፖለቲካ ውስጥ ገብቶ የሆነ ጊዜ ኦሮሞ መጤ ነው፣ ከሱዳን ነው፣ ከኬንያ ነው የመጣው፣ ስለዚህ የምለው ነገር በዛ ልክ ውስጥ ሲገቡ መንፈሳዊ ነገር እየጣሉ የመጡ በዛ ሰዓት ላይ ነው። አሁን እነኚህ ፍንጥቅ ብሎ ወጣ እንጂ ያኔ በጣም ጥላቻ መናገር በጀመሩበት ጊዜ እኔ በጣም ደነገጥኩ ማለት ነው። እኔ ትውልዴ ኦሮሞ ነው፣ አባቴም እናቴም። ግን ይሄንን ቃላት ሲጠቀሙ አንድ እግዚአብሔርን የሚያውቅ ሰው እኔ ሳልወለድ በፊት መዝሙር ያወጣው ሰው እኔ ተወልጄ አገልጋይ በሚሆንበት ጊዜ ደግሞ እንዲህ አይነት ውስጥ መግባቱ በእውነቱ ያዛዝናል፣ በእውነቱ ያዛዝናል። አሁን ምናልባት ከምን አንግል ነው? አሁን ብዙ ወጣቶች በዚህ ውስጥ አሉ። ይሄ ድምፅ እዚህ ብቻ ላይ አይደለም የሚሰማው። እንደ አጋጣሚ ሆኖ ራሳቸው ሊሰሙ ይችላሉ፣ ዶክተር ደረጀ ሊሰሙ ይችላሉ፣ ጓደኞቻቸው፣ ቤተሰቦቻቸው ሰምተው ይሄን ሀሳብ ኢንቦክስ ሊያደርግላቸው ይችሉ ይሆናል ብዬ ነው የማስበው። ቢኮዝ 300 ምናምን ሰው ነው እዚህ ጋር ያለው፣ ግን ከዛ በላይ ደግሞ ብዙ ሰዎች እንትን ሊሉ ይችላሉ ብዬ አስባለሁ። ይሄን ንግግራችን የመንግስት አካላት ሊሰሙ ይችላሉ፣ ትልልቅ እግዚአብሔር ሰዎች በየቤታቸው ሆኖ ሊሰሙ ይችላሉ፣ እዚህ ውስጥም ደግሞ ሆኖ ሊሰሙ ይችላሉ። ግን ይሄንን በምንናገርበት ጊዜ በተቻለ ሁኔታ ኢሞሽናል ባንሆን፣ ስሜታዊ ባንሆን። እኔ አሁን በምን አንጻር ነው በምን አንግል ነው የምትናገረው ብትለኝ ምን ያንጸናል ይሄ ነገር? ቴዲ አፍሮ ምንድነው ጨፍ ነው ዘፍኗል። ዘፈኑ ዳስጣል የሚባለው ነው ሲባል እኔ ወሬ ሰምቻለሁ። በእርግጥ እኔ አልሰማሁም፣ አላዳመጥኩም፣ ማዳመጥም አልፈለኩም። ግን ከአንዳንድ ወገኖች የሚሰማው ነገር ሰምቻለሁ። ግን ይሄን ነገር ላይ በጣም ትንታኔ ሰጥቶ ያወሩበት ሰዎች አሉ። ለኛ ግን ለቅዱሳን በጣም በጌታ በኢየሱስ አምነን የዘላለም ሕይወት ካገኘን ነው ለኛ ይሄ ነገር ምን ይጠቅመናል? አንድ ሁለተኛ ያልመሰለው ቅድም ገብታ የተናገረች ልጅቷ ልጅ በጣም አዝናለች። ምንድነው ከነሱ የምንሰማ? ምንድነው ከሳቸው የምንቀበለው? ትናንትና ወንጌል ተቀበልን፣ ትናንትና እግዚአብሔር ሲመለክ ሰምተን፣ ዛሬ የቴዲ አፍሮ ዘፈን መዝሙር ነው፣ የእግዚአብሔር ቃል ነው ይሄ ብላቴና የዘመረው ማነው የዘፈነው ብለው አንድ በጣም ትልቅ እግዚአብሔር ሰው ሰዎች በሚገረፉበት ጊዜ፣ ሰዎች በሚመቱበት ጊዜ፣ ይሄን ጌታን ተው ተብሎ በጣም ስቃይ ውስጥ በሚገቡበት ጊዜ ስንት ጊዜ እንደታሰሩ በጣም በተደጋጋሚ እንደዘመሩ ማነው ዘማሪ ደረጀ ዶክተር ደረጀ እንደታሰሩ ሰምቻለሁ። ለወንጌል የታሰሩ ሰው፣ ለወንጌል ዋጋ የከፈለ ሰው፣ በእግር ገጠር ከተማ ሄዶ የሰበከ ሰው ምናልባት አሜሪካን ሀገር ስላለ የነፃነት ሀገር ነው ስለተባለ ወንጌልን በዛ ልክ ነው ወይ በህይወታቸው ውስጥ ያስቀመጡት የሚለውን አንድ ነው። እኛ ደግሞ ለዚህ በዚህ በዘመን ያለን መንፈሳዊ ነገራቸው ያልበሰለ፣ መንፈሳዊ ነገራቸው ላይ በጣም ያልተሰራባቸው፣
የዛሬ ዓመት የዛሬ 6 ወር የዛሬ 2 ዓመት አካባቢ ጌታን የተቀበሉ በትክክል ደቀ መዛሙርትን ያልተማሩ ሰዎች ይሄንን በሚሰሙበት ጊዜ ወዴት ነው የሚሄዱ? ምንድነው የሚሰማቸው? ከዚህ ስተው ምንድነው የሚማሩ? እንግዲህ እንደኛ አባት በእድሜም ከሁላችን ታላቅ ናቸው፣ በእምነትም ይቀድሙናል እውነት ለመናገር ከሆነ። ስለዚህ ብዙዎቻችን በመዝሙራቸው ተጽናንተናል። መድረክ ላይ ቆሞ ከመዘመራቸው በፊት የሚጠቀሙባትን ቃላቶች ብዙዎች ሰምተዋል። እኔ እስቲል እስካሁን ድረስ እወዳለሁ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ሰውዬን ፐርሰናሊ መቀበልና ሀሳቡን መቃወም ደግሞ ይለያያል። ስለዚህ ሰው በነበሩበት መንፈሳዊ ደረጃ ላይ በነበሩበት ጊዜ በጣም የእግዚአብሔርን ሀሳብ በህይወታቸው ሲገለጥ አይተናል። ነገም ደግሞ ተመልሶ ሊነሱ ይችላል። የወደቀ አይነሳምን የሚለውን ሀሳብ ነው ያለ። ይሄ የግሌ ነው። ነገ ጠዋት የተሻለ ሀሳብ ይዞ የተሻለ የእግዚአብሔርን ክብር ይዞ ይቅርታ ጠይቆ ንስሐ ገብቶ ሊመለስ ይችላል። ቅድም አንድ እግዚአብሔር ሰው ፕሮፌት ወንዴ ሲናገር የነበረው ትንሽ ኢሞሽናል ሆኖ ተናግሯል። ኢሞሽናል ሆኖ ተናገረበት ትናንትና ወንጌል ሰብኮ ዛሬ ደግሞ ቴዲን ደግፏል የሚለው ነው። እንደ አንድ ሰው ያናድዳል። አሁን በመናደድ ሌሎችንም